ውድ ቤተሰቦቼ ማለት ነውና አሁን ከትንሽ ደቂቃ በኋላ እኔ ወደ ኢትዮጵያ ደውዬ ነበረ ማለት ነው። ደውዬ አብርሽና ሄርሜላ ያሉበት ነገር ላጣራ ነበረ። ነገር ግን ነገሩ ሁሉም እንደተስተካከለና ደስ እንደሚል እና አብርሽና ሄርሜላ ታርቀው ደግሞ ደስ በሚል ቪዲዮ እንደሚመጡ ነው የተነገረኝ ማለት ነው። ቪዲዮውን ያስገብ የተላከኝ ያወራውንበት ቪዲዮ ማለት ነው። እና እስከ መጨረሻው አለ ሪከርዱ ማለት ነው። እስከ መጨረሻ ድረስ አዳምጡት በደንብ አድርጋችሁ ማለት ነው። አንዳንዴ ለሰው ልጅ ስድብ ምንም አያደርግለትም። ምክንያቱም አንዳንዶቻችሁ አላችሁ ታምኔት አይታችሁ የሆነ ነገር መግቢያ ላይ አይታችሁ ዝም ብላችሁ የሰው ልጅ የምትልጡ ሰዎች አላችሁ ማለት ነው። በዚሁ አጋጣሚ ስድብ ሩታንም አልገደለም አይደለም እኛ ማለት ነው። የፈለጋችሁ ነገር ማለት ትችላላችሁ። ግን ትክክለኛ የእናንተን ማንነት የእናንተን ስራ የእናንተ ምን እንደሆናችሁ ሲመጣላችሁ ደግሞ አሚን ብላችሁ ተቀበሉ ማለት ነው። እመን የሚመጣላችሁ ነገር በቃ እኔ ይሄንን ነገር ውሸት አይደለም። እንደዚህ አይነት ቪዲዮ እኔ ሰርቼ አላውቅም። ኢትዮጵያ ደውያለሁ፣ የጎረቤቴ ልጅ ነው እንደዚህ ነገር ነው ምናምን አብረሽሩን በደንብ አውቀዋለሁ ሩጣ የሚባል ቪዲዮ ሰርቼ አላውቅም። ግን አንዳንዳችሁ በጣም ስለተጨነቃችሁ ነው ያመጣውላችሁ ይሄንን ማስተርስ በጣም ደስ ስላለኝ ነው። የግጥሜ ርዕስ ምቀኛ እንዲሁ ያጣምህ መጋኛ ቅዘን ያስቸግርህ ሌሊት እንዳተኛ ሰላምህን ይዛዓትሁን ደስተኛ በደም ብዛት ምክንያት ለዘላለም ተኛ ምቀኞች የሰው ማደግ ደስ የማይላችሁ እንዱ አፈር ማስተርስ በጣም ደስ ስላለኝ ነው። አረበቃ ይሰጠዋል እንደዚህ እንትስጡና ካፈር ብላች ሌባ አንተ እንዴት መጣለህ በሚስት ላይ ሌላ ሴት ጋር መሄድ? አንተ እንዴት መጣለህ ሴቶችን መቀያየር? አንተ እንዴት መጣለህ በርጉዝ ሚስት እንድትጨክን? አንተ እንዴት መጣለህ እንዴ እንዳንተ ላውራ እንጂ በልጅ ላይ እንድትጨክን? አንተ እንዴት ቻልክበት? እባክህ ያልፈታት ሚስት የ80 ሚስት ላይ ህጋዊ ጋብቻ ካለ ሚስት ጋር በአደባባይ ማንም ምንም አያመጣብኝም ብለህ አንዴ ገንዳ ውስጥ አንዴ እዛ ስትላላስ እንዴት መጣለህ? አንተ እንዴት መጣለህ? እንዴት መጣልህ ይችላል እንዴ የሚመጣ ይምጣብህና ብዙውን ጊዜያቶች አንተን ነበር ስጫን የነበረው ብዬ ትንሽ ቀለል ላድርግለት እስኪ ይሄ ልጅ የምርም ከልቡ ተጸጽቶ ከነበረ ብዬ በጣም ሳሳ ብዬ ነበር። አባቢ ከማን ነው እሺ ምክር የምትቀበለው አንተ? እሺ አሁን ማን ይምከራው? ጠላትም ወዳጅም መከራ አልሰማ አልክ። አስበው በወሽማህም በኩል አፈር በላ፣ በሚስትህም በኩል አፈር በላ። እሺ አሁን በማን በኩል ነው አፈር ልሰን ትነሳው? አብርሃም ቤት ሁሉም ላይ ሚስት ላይም ብልጥ መሆን ካልቻልክ፣ ወሽማ ላይም ብልጥ መሆን ካልቻልክ እኛ ላይ ነው እንደ ብልጥ የምትሆነው? እኛ ምንን ለአንተ ጎበዝ? ወሽማውንም ሚስቱንም የካደ ብቸኛ ወንድ እኮ አንተ ነህ። የለም እኮ እኔ እኮ ብዙ ነገር አብርሃም እኮ በጊነስ ቡክ ላይ መመዝገብ አለበት፣ ብዙ ሪከርዶች አሉት የምላችሁ ለዛ ነው። የፍቅር ጥያቄ ሲጠየቅ ፌንት የበላ የመጀመሪያ ወንድ አብርሃም፣ በወሽማውም ከሚስቱም ያልሆነ ብቸኛ ወንድ አብርሃም፣ የገዛ ወሽማውን በ3 ቀን ውስጥ ክዶ ወደ ሚስቱ የተመለሰ ሰው አብርሃም፣ ከ3 ቀን አንዳንድ ሰው ግን እንጃ ይሰጠዋል እንደዚህ እንትስጡና ካፈር ብላች ሌባ አንተ እንዴት መጣለህ በሚስት ላይ ሌላ ሴት ጋር መሄድ? አንተ እንዴት መጣለህ ሴቶችን መቀያየር? አንተ እንዴት መጣለህ በርጉዝ ሚስት እንድትጨክን? አንተ እንዴት መጣልህ እንዴ እንዳንተ ላውራ እንጂ በልጅ ላይ እንድትጨክን? አንተ እንዴት ቻልክበት? እባክህ ያልፈታት ሚስት የ80 ሚስት ላይ ህጋዊ ጋብቻ ካለ ሚስት ጋር በአደባባይ ማንም ምንም አያመጣብኝም ብለህ አንዴ ገንዳ ውስጥ አንዴ እዛ ስትላላስ እንዴት መጣልህ? አንተ እንዴት መጣልህ? እንዴት መጣልህ ይችላል እንዴ የሚመጣ ይምጣብህና ብዙውን ጊዜያቶች አንተን ነበር ስጫን የነበረው ብዬ ትንሽ ቀለል ላድርግለት እስኪ ይሄ ልጅ የምርም ከልቡ ተጸጽቶ ከነበረ ብዬ በጣም ሳሳ ብዬ ነበር። አባቢ ከማን ነው እሺ ምክር የምትቀበለው አንተ? እሺ አሁን ማን ይምከራው? ጠላትም ወዳጅም መከራ አልሰማ አልክ። አስበው በወሽማህም በኩል አፈር በላ፣ በሚስትህም በኩል አፈር በላ። እሺ አሁን በማን በኩል ነው አፈር ልሰን ትነሳው? አብርሃም ቤት ሁሉም ላይ ሚስት ላይም ብልጥ መሆን ካልቻልክ፣ ወሽማ ላይም ብልጥ መሆን ካልቻልክ እኛ ላይ ነው እንደ ብልጥ የምትሆነው? እኛ ምንን ለአንተ ጎበዝ? ወሽማውንም ሚስቱንም የካደ ብቸኛ ወንድ እኮ አንተ ነህ። የለም እኮ እኔ እኮ ብዙ ነገር አብርሃም እኮ በጊነስ ቡክ ላይ መመዝገብ አለበት፣ ብዙ ሪከርዶች አሉት የምላችሁ ለዛ ነው። የፍቅር ጥያቄ ሲጠየቅ ፌንት የበላ የመጀመሪያ ወንድ አብርሃም፣ በወሽማውም ከሚስቱም ያልሆነ ብቸኛ ወንድ አብርሃም፣
የገዛ ወሽማውን በ3 ቀን ውስጥ ክዶ ወደ ሚስቱ የተመለሰ ሰው አብርሃም። ከ3 ቀን አንዳንድ ሰው ግን እንጃ ይሰጠዋል እንደዚህ እንትስቱና አፈር ብላችሁ ሌባ። አንተ እንዴት መጣለህ በሚስት ላይ ሌላ ሴት ጋር መሄድ? አንተ እንዴት መጣለህ ሴቶችን መቀያየር? አንተ እንዴት መጣለህ በእርጉዝ ሚስት እንድትጨክን? አንተ እንዴት መጣለህ እንዴ? እናንተ ላውራ እንጂ በልጅ ላይ እንድትጨክን አንተ እንዴት ቻልክበት? እባክህ ያልፈታሃት ሚስት የ80 ሚስት ላይ ህጋዊ ጋብቻ ካለ ሚስት ጋር በአደባባይ ማንም ምንም አያመጣብኝም ብለህ አንዴ ገንዳ ውስጥ አንዴ እዛ ስትላላስ እንዴት መጣልህ? አንተ እንዴት መጣልህ? እንዴት መጣልህ ይችላል እንዴ? የሚመጣ ይምጣብህና ብዙውን ጊዜያቶች አንተን ነበር ስጫን የነበረው ብዬ ትንሽ ቀለል ላድርግለት እስኪ። ይሄ ልጅ የምርም ከልቡ ተጸጽቶ ከነበረ ብዬ በጣም ሳሳ ብዬ ለነበር አባቢ። ከማን ነው እሺ ምክር የምትቀበለው አንተ? እሺ አሁን ማን ይምከራው? ጠላትም ወዳጅም መከራ አልሰማ አልክ። አስበው። በወሽማህም በኩል አፈር በላ፣ በሚስትህም በኩል አፈር በላ። እሺ አሁን በማን በኩል ነው አፈር ልሰጥ ትነሳው? አብርሃም ደስ ሁሉም ላይ ሚስት ላይም ብልጥ መሆን ካልቻልክ፣ ወሽማ ላይም ብልጥ መሆን ካልቻልክ እኛ ላይ ነው እንደ ብልጥ የምትሆነው? እኛ ምን ለአንተ ጎበዝ? ወሽማውንም ሚስቱንም የካደ ብቸኛ ወንድ እኮ አንተ ነህ። የለም እኮ እኔ እኮ ብዙ ነገር አብርሃም እኮ በጊነስ ቡክ ላይ መመዝገብ አለበት፣ ብዙ ሪካርዶች አሉት የምላችሁ ለዛ ነው። የፍቅር ጥያቄ ሲጠየቅ ፌንት የበላ የመጀመሪያ ወንድ አብርሃም፣ በወሽማውም ከሚስቱም ያልሆነ ብቸኛ ወንድ አብርሃም፣ የገዛ ወሽማውን በ3 ቀን ውስጥ ክዶ ወደ ሚስቱ የተመለሰ ሰው አብርሃም፣ ከ3 ቀን